ከዝንጀሮ ጋር ማለት ነው ሴክስ ስናደርግ በቃ በጣም ደስ የሚለኝ በጣም የሚጣፍጠው እንደዚህ ለበሽው ውሽማሽ ነው እሱ ውሽማሽ ነው። እኔ ላምንሽ ምንድነው? አዎ ከዝንጀሮ ጋር ወሲብ ፈጽሜያለሁ። እባክህ ነቃ አብርሃም። አያስፈልግም። አሁን ሂድ። ባለቤቴ ከመምጣቱ ቤት ብትወጣ ጥሩ ነው። አስፈላጊውን ሌላ ቀን ልጠራ እችላለሁ። አሁን ምንም አልፈልግም። ሂድልኝ በቃ። አልገባኝም። የእርቃን ፎቶ ማለት ከእሱ ጋር ስናደርግ የነበረው እያንዳንዱ ነገር ትቀናለች አይደለም? በቃ ይበቃቸዋል። አንተ ማስሩን ከአንተ ጋር ከማድረግ ከእሱ ጋር ሳደርግ ነው ደስተኛም እርካታ የሚሰማኝ። ምንድነው? ሀዊ ችግር አለ። እንደዚህ እንደሆነ ሁሉ ነገር አውቀዋለሁ። ለምን እዚህ እንደመጣ ስለ ጋዜጠነት አልገባኝም። የራስ ጉዳይ። ሙሉ ሰውነት የዚህ አካባቢ ሙሉ በፀጉር ሆነ ሸፋ ነው ሙሉ ማለት ነው አይደለም? ጭራሽ ምን አይነት ቀሚስ የለበሽው? ምንድነው? ምን እያደረጋችሁ ነበር? እንጆ እያደረኩ ምናምን እያለ ሰውነቴን ያካካኝ ጀመር። ምንም አይነት ገቢም የለኝም ምንም ነገር የለኝም ነበርና እንደ አጋጣሚ እሷ መጣ ነው ህይወቴን የቀየረችልኝ። እኔ አስቤው አይደለም በቃ ነገሩ ሳላስባቸው የተፈጠሩት። ምን ሳነካካሽ? የእኛን እርዳታ የእኛን መፍትሄ ፈልገው የሚመጡ ሰዎች አባብለን ነው መቀበል ያለብን። ከእሱ ጋር በቃ ብዙ ነገሮችን በቃ ስሜት ውስጥ ገብቻለሁ። ይህን ግን ለማን ምን ብዬ ሳወራለሁ? ምንስ ብዬ እናገራለሁ? ቡዳ እንደበላት ማስበው ወይ የሆነ ልትራጭ ወይ የሆነ ነገር ልትቆርጦ ትሞክራለህ። ልክ እንደዛ አይደለም። ይሄ ጥንካሬው በጣም ከባድ ነው። እኛ ሚስጥር ጠባቂዎች ነን። ምንም ብትይን እኛ ልንቀየምሽ አንችልም። ወደ ጡቴ ምናምን እያደገ ነው። እዚህ ጋር ደርሷል። አሁን እዚህ አካባቢ ምናምን ከዚህ በላይ ትዳሬ እንዲበጠበጥ አልፈልግም። እባክህ ውጣ። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ሰላም ጤና ይስጥልኝ ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ሚኪ ነኝ። ውድ ቤተሰቦች እንግዲህ በስተመጨረሻም ሁሉም ነገር አብቅቶ እንግዲህ ነገሮች ወደ ቦታቸው ተመልሰዋል። እንግዲህ ክብር ለፈጣሪና ለእናንተ ቤተሰቦች። ያው ከናቲ ጋርና ከዳኒ ጋር የነበረውን ነገር እንግዲህ ፊክስ ማድረግ ችለናል። እኔም እንግዲህ በተጠረጠርኩበት የወንጀል ኬስ ነፃ መሆኔን አረጋግጫለሁ። ከዛ ወንጀል ነፃ መሆኔን በእርግጥ እኔ ነፃ እንደሆንኩ ያው እናንተ ቀድማችሁም እኔ ስለምታውቁ በእኔ ላይ ባላችሁ ከፍተኛ የሆነ እምነት አማካኝነት ውድ ቤተሰቦች እንግዲህ ምናልባት ሰሞኑን ነገሮች ሲረጋጉ ያው ናቲና ዳኒ ሩጫ ላይ ናቸው። ማለትም ያው የናቲ አባት በሰው እጅ እንደሞቱ ስለተረጋገጠ በፍጥነት ወንጀለኛውን ለመያዝ እየተሯሯጡ ስለሆነ ያው ምናልባት ከነሱ ጋር የመገናኘት እድሌ ሊቀንስ ይችላል። ግን ያው በዚህ 2 እና 3 ቀናቶች ውስጥ ከነሱ ጋር ተገናኝቼ ያሉትን ነገሮች ደግሞ በደንብ ግልጽ አደርጋለሁ ለእናንተ። ከነሱ ጋርም ያለኝን ሪሌሽን ማሳየት ፈልጋለሁ። ከናቲም ከዳኒ ጋርም መልካም የሆነ ሪሌሽን ያለኝ ውድ ቤተሰቦች እንግዲህ አሁን አንዲት እህታችን በተደጋጋሚ እንግዲህ እኔን ለማግኘት ስትሞክር የኔን እርዳታ ስትፈልግ ነበር ቤተሰቦች። እኔ በቴክስትም በቴሌግራምም እንዲሁም ደግሞ በቪዲዮ ስርም እየገባች ኮመንት ስታደርግ ነበር። እንግዲህ ራስ ወዳድ ሆንኩ ይመስለኛል። የራሴ ኬዝ ላይ ብቻ ፎከስ ያደረኩ ይመስለኛል። ለወንድሞቼ ለእህቶቼ በቻልኩት አቅም መድረስ፣ እነሱን ማገዝ፣ ከነሱ ጎን መሆን ፈልጋለሁ። ውድ ተመልካቾች እንግዲህ ይቺ እህታችን በቤቷ ነው የጠራችን። ማለት ባለቤቴ የለም አጋጣሚውን ጠብቄ ነው መተ ያለውን ነገር እንድትሰማን ያለችኝ። ያው ሚስጥር መጠበቅ ዋና ስራችን ነው። ውድ ተመልካቾቻችን ወደ እህታችን ቤት እንሄዳለን። ውድ ተመልካቾቻችን ያለውን ነገር አሳያችኋለሁ። ቤተሰቦች በጣም ነው የምወዳችሁ። በመላው ዓለም የምትገኙ የጎጆ ቲቪ ተመልካቾች፣ በአረብ ሀገር የምትገኙ የማዳም ቅመሞች፣ እህቶቼ፣ ወገኖቼ፣ ዘመዶቼ፣ ወንድሞቼ
አክባሪዎቼ ከልብ አድርጌ አመሰግናለሁ። በአውሮፓም በተለያዩ የዓለም ክፍሎች የምትገኙ ወዳጆቻችን በሙሉ በያላችሁበት ሰላሙኑ እንላለን። ቤተሰቦች እንግዲህ አሁን ሁሉም ነገር ወደ ቦታው ተመልሷል። ፈጣሪ እየተመሰገነ ይሁን። ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀዊ እንዴት ነሽ? ሰላም ነው? እንኳን ደህና ግባ። ቤቴ ይመስላል። ቤትሽ በጣም ያምራል። አመሰግናለሁ። እና አረፍ በላ እዚህ ጋር ቁጭ በል። በኋላ አስጎበኛለሁ ቤቱን። እሺ አሁን በጣም ባለቤቴ ሳይመጣ ትንሽ ምንም ችግር የለም። እኔም በጣም ተደናግጬ ቸኩዬ ነው እንደውም የመጣሁት። ያው መጀመሪያ በተቀጣጠርንበት ሰዓት የምመጣ መስሎኝ ነበር። ለዛም ነው ያው አሁን እንደዚህ በድንገት በአንድ ሰዓት ውስጥ መድረስ ትችላለህ ስትኝ ብዙ ነገሮች እንትን ብዬ ነው። ባለቤቴ ከመምጣቱ በፊት ማለት የጠራሁበት ጉዳይ ላውራክ ብዬ በነፃነት ማውራት ስለፈለግኩ ነው። እና መጠጥ ላምጣልክ? በኋላ ይሻላል መሰለኝ ማለት ባለቤቴ እስከሚመጣ። እሺ ችግር የለም ሀዊ፣ አንቺ ተረጋጊ። ምንም አያስፈልግም፣ ችግር የለውም። አሁን ቤቱንም መጎብኘት አስፈላጊ ነገር አይደለም፣ ግዴታም የሆነ ነገር አይደለም። አንቺ ተረጋጊ፣ ችግር የለውም። ምንም አታስቢ። ካሜራማን ሴታፕን ስራ። አሁን እዚህ የተገኘንበት ምክንያት ችግር ለመፍታት መፍትሄ ለመፈለግ መፍትሄ ለማግኘት ነው። ስለዚህ አንቺ ደግሞ ያሉትን ነገሮች በደንብ አንድ በአንድ ነገርን ካሜራ አሁን ያስተካከል፣ ሴታፑን ይስራ። አንቺ ችግር የለም ረጋ በይና የተወሰነ ዋና ነገሩን ከነገርሽን በቂ ነው። ውድ ተመልካቾቻችን እንግዲህ በቪዲዮ መግቢያ ላይ እንደተናገርኩት እንግዲህ አሁን የምንገኘው በሀዊ መኖሪያ ቤት ውስጥ ነው። በዚህ ሰዓት ባለቤቷም ስለሌለ ያለንን ሰዓት አጣበን ያሉትን ነገሮች ልንገር፣ ከዛ ደግሞ መፍትሄ ወደ ማግኘቱ የምንገባ ይሆናል ነው ያለችው። ሀዊ በመጀመሪያ ደረጃ ራስሽን አስታውቂ፣ ማነሽ ምንድነሽ የሚለውን ነገር፣ ከዛ ደግሞ ወደ ጉዳዩ የምንገባ ይሆናል። በመጀመሪያ አመሰግናለሁ እኔን አክብረህ እዚህ ድረስ ስለመጣ። ያው ስሜን ታውቀዋለህ አንተ፣ ሀዊ ነው። ምናልባት ለተመልካች ምናምን አስፈላጊ ከሆነ ብዬ ነው። እና እዚህ የምኖረው ከባለቤቴ ጋር ነው። አብርሃም ይባላል። ኦልሞስት ከተጋባን 7 ወር ኦልሞስት ወደ 8 ወር እየሄድን ነው። እና የሆነ ደስ የሚል ህይወት አለን። በትዳር ውስጥ በጣም ደስተኛ ነን። እሱም እኔም በጣም ደስተኞች ነን። ተፈላልገና ተዋደን የተጋባ ነው። እኔም እሱም በቃ ለስራ ያለን ክብር እናውቀዋለን። ማለት እኔም በጣም ስራ ወዳድ ነኝ፣ እሱም ስራ ወዳድ ነው። እንደነገርኩ ከመጋባታችን በፊትም የተወሰነ ሪሌሽን ማለት ላይፍም ነበረን። ብዙ ደስ የሚል ጊዜያቶችን አብረን አሳልፈናል። የፍቅር ጊዜያቶችን በጣም ይሄ ማለት እንዴት ልንገርክ፣ በጣም ደስ የሚሉ በጣም ይሄ የሚያስቀና ነገር አለ አይደለ? በጣም ጣፋጭ የሆነ የፍቅር ጊዜያቶች ነበሩ። አሁን ተገናኝተን ማንሰላችበት ታይም ነበረ። እያንዳንዷን ነገራችን እያንዳንዷ ቀናችን ለነገ ትዝታዎች የሚሆኑ ጊዜያቶች ነበሩ። ብዙ ቦታዎችን ምክንያቱም እኛ የገንዘብ ችግር የለብንም። ብዙ ነገሮች አሉ፣ እንሰራለን፣ እንለፋለን። ከኛ አልፎ ብዙ ሰዎች የምንረዳበትም ታይም ጊዜም አለና በቀድሞ ህይወትሽ ነጋዴ እንደነበርሽ ነግረሽኛል። ያው አንዳንድ ነገሮችን ጀምረሽልኝም ነበር። በተለይ ደግሞ ስራ ያቆምሽው ወደ ትዳር ከገባሽ ከ1 ወር ከ2 ወር በኋላ እንደሆነና ነውና ስለዚህም ነገር ብናወራ የምትተዳደሩበትንም ነገር። አዎ እኔ ነጋዴ ነኝ ማለት ይቻላል። ምክንያቱም ብዙ የተለያዩ ንግድ ውስጥ የሚሰሩ ስራዎችን ሰርቻለሁ። መጀመሪያ ከትንሽ ነገር ተነስተን ነው አይደል ትልቅ ነገር የምደርሰው። እኔም ቤተሰብም በተወሰነ ፋይናንስ ያግዘኝ ነበረ። እሱን በማንቀሳቀስ እቃዎችን በማስመጣት ከውጭ ድረስ ነው ማስመጣቸው። መኖሪያ ንግድ ፍቃድ ምናምን አውጥቼ እመላለስ ነበረ። ዱባይ፣ ኩዌት፣ ኳተር ምናምን የሚባሉ ነገሮች እንዳለ ብዙ ሀገራቶች አሉና እነሱ ጋር እየሄድኩኝ በጣም የተለያዩ ውድ የሆኑ አልባሳቶች ምናምን እነሱን እቃዎችን በቃ አስመጣለሁ። እንትን ማለት ነው የሚፈልጉ ሰዎች አሉ፣ በብዛት አስመጣለሁ። እኔ ማከፋፈል ነው ስራዬ፣ አከፋፍላለሁ እንደዚህ ምናምን ነገር እና ከብዙ ሰዎች ጋር ሪሌሽን አለኝ። ከነጋዴ በጣም ውጭ ድረስ ያሉ ሰዎች ጋር በጣም ኮሚኒኬት አለኝ። ተመላላሽ ነኝ ማለት ይቻላል ውጭ ድረስ ማለት ነው። እና እንደምታየው በቃ ገንዘብ እንዴት እንደሚመጣ ምናምን ስትሰራ ሀብት በሀብት የሆነ ነገሮች በጣም ንግድ ከሰራክ በጣም እንትን እየጨመረልህ ነው የሚሄደው።
ማለት የምትፈልገውን ነገር ገንዘብ ምናምን። ከዛም ባለቤቴ ጋር በዚህ አጋጣሚ ተዋወቅ ነው። የተለያዩ ንግዶች እንደነገርኩ ማልሰራቸው ስራዎች አልነበሩ። በንግድ ዙሪያ የተባሉ ሁሉ ነገር ሞክሬያቸዋለሁ፣ እሰራለሁ። ስቲል ነው አሁን ድረስ ሁሉ ነገር በጉዳዩም በስልክ ነው የምጨርሰው። እኔ ብዙም ቦታ ሂጅ ማየት በአካልም አይጠበቅብኝም። ሲስተሙ እንዳለ ሙሉን ስለዘረጋሁትኝ ከስሬ ብዙ ሰራተኞች አሉ፣ ብዙ ሰዎች አሉ። እነሱ ናቸው እኔ ከላይ ሆኜ ማኔጅ ማደርገው እና ባለቤቴ ጋር ከተዋወቀን በስራ አጋጣሚ ምናምን ተዋውቀን አጋጣሚ እሱ የሚሰራበትኝ ስራና እኔ የምሰራበትኝ የሆነ ቃል ለሰው የሆነ ማቀባበል አለ የሆነ አስመጭና ላኪም ስለነበርኩኝ እቃዎችን ለመቀበል ነበር፣ ሌላ ሰው ለማቀበል ነበር የተገናኘ ነው። እና በዚያ ስልክ ተቀያይረን ምናምን ማውራት ጀመርና እቃዎችን ከኔ ወስዳን ከዛ ሌላ ሰው ያስረክባን ምናምን። እሱ ምንድነው ታዛዥ ነበረ በመሃል ማለት ነው። እና የተግባባ ሲመጣ ሻይ ቡና ማለት ጀመር። አሪፍ ጊዜያቶችን አሳለፍን። ከዛ ወደ ትዳር ህይወት ነው የገባ ነው። ትዳር ውስጥ ስንገባ እንደምታየው እሱ ብዙ ነገሮችን ይዞ አይደለም ወደ እኔ ህይወት የገባው። እኔ ብዙ እንደነገርኩ ትዳር ሰው ስለሚያስፈልገኝ ነው ያገባሁት። እና እሱ ደግሞ ኖሮ አልኖሮ ለእኔ ግድ አልሰጠኝም። እኔ ካለኝ በቂ ነው ብዬ ስላሰብኩኝ አልሞስት ተጋባን። እንደተጋባን እንግዲህ ሆቴል ነው፣ በጣም ትልቅ ሆቴል ውስጥ ነው የተጋባ ነው። ሰርጉ በጣም ትንሽ የሚባል አይደለም። ትልቅ ሰዎች ይሄ ማቃቸው ድል ያለ ሰርግ ነው ማለት ነው። ድል ያለ ሰርግ ነው። ያልተገኘ የለም ከሰርግ ያልጠራሁትም ሰው የለም። ሙሉ ማቃቸው ሰዎች ከውጭ ድረስ የመጡ አሉ ለይ ሰርግ ብለው ማለት ነው። እና ሰርጋችንም የሚገርም ነገር ብዙ ሰዎች የአየር ትኬት ሰጥተው መዝናኛ ቦታዎች ተጋብዘን ለጫጉላ ሽርሽር ድረስ ሁሉ ነገር ቲኬት ሁሉ ተቆርጦልናል። እና ምክንያቱም እኔ በስራዬ ብዙ ነገር ሰዎች ስለሚያውቁኝ ነው። ገብተዋል። በጣም ብዙ ባለሀብቶች ጋር ኮሚኒኬት ስላለኝ ምናምን ከነሱ ጋር እና በጣም ደስ የሚል ጊዜያቶች ነበር። ተጋባን። ብዙ ነገሮች አብረን አሳልፈናል። እንደተጋባንም ቀጣ ብዙም አልቆየንም፣ ከሀገር ነው የወጣ ነው። እንደወጣን እንግዲህ አሉ የተባሉት መዝናኛ ቦታ የተባሉት ቦታ ድረስ ለጫጉላ ነው የወጣችሁት ማለት ነው። ለጫጉላ ነው የወጣ ነው። ኦልሞስት ለሱ እንኳን ራሱ የሚገርም 1 ሚሊዮን ብር ራሱ በጣም ትንሽ ነው አይደለ? ለሱ ለጫጉላ ብቻ ለትንሽ ለአንድ ቀን ምናምን መዝናኛ ያወጣ ነው ገንዘብ ነበር እሱ ራሱ ማለት ነው። እና ዱባይ የተለያዩ ቦታዎች ቅንጡ ሰርግ ነበር። በጣም የሚገርምህ እንደዛ ሆነን ጫጉላችን ነው ይገባቸዋል። ጫጉላችን እንደዛ አድርገን አሳለፍን። እዚህ መጥተን ደግሞ በቃ ኢትዮጵያ ውስጥ ደግሞ ይሄ ወጣ ያሉ ታሪካዊ ነገሮች የለም እንደ ጫካ ቦታ ምናምን ይሄ ለየት ያለ ለማድረግ ፈልገን ለምሳሌ ከተማም ጉብኝት ምናምን ባህር ዳር ምናምን የሚባሉ ቦታዎች አሉ። እነሱ ለኛ ሲምፕል የሆኑ ነገሮች ናቸው። እና እንደ ሃይኪንግ እና ከተለመደው ወጣ እንበል እስኪ ምናምን ብለን የሚገርምህ ማሟላት ያለብን ነገሮች አንዳንድ እቃዎችን ይዘን ጫካ ውስጥ ነበረ እንትን ጫጉላ ሽርሽራችን ያዘጋጀው ነው። እና ብቻ እንደዛ እያልን ምናምን ጊዜያቶችን ያሳለፍን። የሚገርም ነገር ኦልሞስት አሁን እንደነገርኩ 7-8 ወር እየሆነናል ከተጋባን። የሚገርም ከዛ ይሄ እንደተጋባን ይሄ ልጅ በጣም እሱም እኔም ልጅ በጣም እንወዳለን። እና መድኃኒት ምናምን ራሱ ተጠቅሜ አላውቅም። የሚገርምክ ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት 3ኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ። ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገው የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 778878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ምክንያቱም እኔ ሁሉ ነገር አለኝ ብዬ ስለማስብ
ልጅ ለመውለድ እፈልጋለሁ። ነገን መድኃኒት ተጠቅሜ አላቅም ማለት የእርግዝና መከላከያ ተጠቅማቸው አታውቁም? አዎ ተጠቅመን አናውቅም። ሞከርኩኝ ምናምን ማለት ያልጣርኳቸው ነገሮች አሉ፣ ግን ልጅ ምንም ሊፈጠር አልቻለም። እሱ ነገር ለእኔ በጣም ጥያቄ ፈጥሮብኛል። ምክንያቱም እኔ ምንም አይነት ችግር እንደሌለብኝ ነው የማውቀው ምናምን እና የሚገርምክ እኔ እንደተጋባን 2 ወር ምናምን እስኪሞላን ድረስ በጣም ሰላማዊ ነን። እኔ ጋር ምንም ሰላም የሚባል ነገር በቃ ኖርማል እኔ ማንነቴን ይዤ ነበረ ቆየሁትኝ። የተፈጠረ አይነት ነገር ምንም ከሱም ጋር መካከል የተፈጠረ አንዳች ነገር አይደለም። በቃ ዛሬ ያሁን ወር ባይፈጠር ቀጣይ ወር ይፈጠራል ምናምን እየተባባል ልክ 2 ወር እንደጨረስን ምናምን የሆነ ስሜቶች እየተሰሙ ይመጡ ማለት አካሌ ላይ ምናምን የተለያየ ነገር ምልክት ማየት ጀመርኩኝ። እንዴት እንደምነግርህ አላውቅም። አንዳንዴ ለሰው ማውራት ማትችላቸው ነገሮች አሉ አይደል? ይሄ አመቀክ ምናምን ዛሬ ነገ እያልክ በጣም ሲያቅትህ ነው አማራጭ ፍለጋ የምትሄደው አይደል? እኔ እናንተን እገዛ የፈለኩትም ከዚህ አንጻር ነው። የሆነ ለባለቤቴም ጨንቆታን ኦልሬዲ የሚያያቸው ነገሮች እኔ ጋር ለየት ያለ ነገር ነው። ምንድነው ኬዙ? ምንድነው? ምን ሊሆን ይችላል? ለሱም ለኔም ጥያቄ ፈጥሮብናል። እና የማያቸው ነገሮች እኔ ሰውነቴ ሙሉ ለሙሉ ንጹህ እንደሆነ ነው የማውቀው፣ ግን አልፎ አልፎ ሰውነቴ ላይ ማለት እኔ እዚህ ጋር እምብርቴ አካባቢ እዚህ አካባቢ የሆነ መጀመሪያ ሲወጣ እኔ ሻወር 3 ምናምን ያየሁት የተወሰነ ጸጉር አየሁኝ። እንዴ ከየት የመጣ ነው ማለት ከዚህ በፊት ያልነበረኝ ነገር ደግሞ ሳየው ልክ የተፈጥሮ ጸጉሬ አይነት አይደለም፣ ለየት ያለ ነው። ይሄ ወፍራራም ነገር አለ አይደል? ልክ እንደዛ ነው። ወፈር ያለ ነው። ዘለላው ምናምን ወፍራም ነው። ከዛ በጣም ደነገጥኩኝ ምናምን። ከዛ እንዳውም ልቆርጦ ምናምን ሞክሬ በጣም ጠንካራ ሆነብኝ፣ አቃቴ ምናምን። ከዛ ለባለቤቴ ምናምን አስነግረው እንዴ ነገር ምን ሊሆን ይችላል ምናምን ብሎ ከቀን ማለት የመፍትሄ ለማፈለግ ምናምን እታገላለሁ ከራሴ ጋር ምናምን። ከዛ ጊዜያቶች ምናምን በሄዱ ቁጥር እየበዛ ከቀን ወደ ቀን እየጨመረ ሄደና ሙሉ ሰውነት የዚህ አካባቢ ሙሉ በጸጉር ሆነ፣ ሸፋነ ሙሉ ማለት ነው። ከዛ ጀርባዬ እንደዚህ ለማየት ስሞክር ደግሞ እንደዚህ ስነካው ጸጉር ነው እዚህ ጋር ያለው። ከዛ እንደዚህ በመስታወት ምናምን ለማየት ስሞክር በቃ የሚታየኝ ጸጉር በጣም ለየት ያለ ነው። ከሰው ጸጉር የምታየው አይነት አይደለም፣ በጣም ወጣ ያለ ነው ምናምን። እና እኔ ግራ ገባኝ፣ ጨነቀኝ። ከዛ ነገሮቹ ከጊዜ ወደ ጊዜ እየጨመሩ ነው የሚሄዱት። ከዚህ በኋላ እኔ ሰውነቴ ሙሉ ምን እንደሚሆን አላውቅም፣ ምን እንደሚፈጠርም አላውቅም። ይሄ ነገር እንዴት ማስወገድ እንዳለብኝና ከየት እንደመጣ አላውቅም። ለማንስ ምን ብዬ ላወራ እችላለሁኝ? ሰውነቴ ላይ ጸጉር እየወጣ ነው ብዬ ለማወራው ወይስ ምንድን ነው? ግራ ያጋባን አይደለ? ሰምተው የማታውቀው ነገር አይተው የማታውቀው ነገር ነው። እና በጣም ከቀን ወደ ቀን በጣም እየጨነቀኝ ነው ያለው። ማለት ባለቤቴም እኔም አንደኛ ልጅ መውለድም አልቻልንም። ሰውነቴ ላይ የማያቸው ነገሮች ለእኔም ልክ አይደሉም። እና አንዳንዴ ይሄ የምፈልገው አይነት አለባበስ ምናምን መልበስ እየቻልኩ አይደለም። እኔም ባለቤቴም በዚህ ሁኔታ እንዴት መቀጠል እንዳለብንና ምን ማድረግ እንዳለብን መፍትሄ አላገኘንም። ከቻልክ አንተ በምትችል አቅም እንድታግዘ ይፈልጋሉ። ሆድሽ አካባቢና ጀርባሽ ላይ ግን አሁን ወደ ጡቴ ምናምን እያደገ ነው። እዚህ ጋር ደርሷል። አሁን እዚህ አካባቢ ምናምን ጀምሯል። ይሄ የማደግም ምናምንም አለው ማለት እዚህ እንግዲህ ወደ አካባቢ ዘለላው ወፍራም የሆነ ጸጉር ነው እየበቀለ ያለው። ከተፈጥሮ ለየት ያለ ነው እያልሻለሽ። በእርግጥ ያው የሰው ልጅ የተለያዩ የአካል ክፍሎቹ ላይ ጸጉር ሊበቅልበት ሊወጣም ይችላል። እንደዛ ሰው አፈጣጠር እንደዛ ሰው ጄኔቲክስ ይወስነዋል። አንዳንድ ሰው ሆዱም ላይ ደረቱም ላይ ይኖራል። ይሄ ነገር በወንዶች ላይ ብቻ ሳይሆን ያው በሴቶችም ላይ ሊያጋጥም ይችላል። ምናልባት ከዛ ጋር ከሆነ ነገር ግን እኔ ልጅ አይደለሁም እንደነገርኩ ከተጋባን ልክ ከ2 ወር በኋላ እኮ ነው እንደዚህ የተፈጠረው። ከዛ በፊት ምንም ነገር አልነበረኝም እያልኩ ብዛት ያለው ነው ወይስ ምን አይነት ነው? ማለት ብዛትም አለው፣ ግን ደግሞ እንትን ነው ይሄ እድገቱ በጣም ወፍራም ስለሆነ እንትን ረጅምም ነው ወፍራምም ነው። ስለዚህ ጥንካሬ በጣም ከባድ ነው። ይሄ ልትቆርጥ ማትችለው ነገር አለ። የተፈጥሮ ወይ የሆነ ልትራጭ ወይ የሆነ ነገር ልትቆርጥ ትሞክራለህ። ልክ እንደዛ አይደለም። ይሄ ጥንካሬው በጣም ከባድ ነው እና ምንም አይነት መፍትሄ ላገኝ አልቻልኩም። ምክንያቱም ዶክተር ጋር ወይም ሕክምና ጋር ደግሞ ምን ብዬ ላውራ ማለት እንዴት ሊሆን እንደቻለም ይሄ ምን ብዬ ልናገር ይችላል? በእርግጥ ምንም የሚያሳፍር ነገር የለውም። ያው ሕክምናን ቦታ ብትሄጂ እንዲሁም ደግሞ የእምነት ተቋም ቦታ ያው እምነትሽ ሰውነቴ ላይ እንደዚህ አይነት ጸጉር ወጣ ብዬ እንዴት ነው ማውራት የምችለው? ሀዊ ቆይ ችግር አለ? አይ የለም በቃ እንደነገርኩ ነው። ሌላ ምን በቃ ሂድ በቃ
እባክሽን ቆይ እሺ ለመረጋጋት ሞክሪ አንዴ። ምንድን ነው የሆነ ነገር ልትነግሪኝ የፈለግሽው ነገር እንዳለ ግልጽ ነው። ከዛ ደግሞ ወዲያው በቅስበት ሀሳብሽን ቀየርሽ። ማለት እንደነገርኩህ ከሆዴና ከጀርባዬ ከወጣው ፀጉር ውጭ ሌላ ቦታ ደግሞ በጣም ጥቅጥቅ ያለ የወጣበት ቦታ አለ ፀጉር ማለት ነው። እሱም ቦታ ደግሞ እንዴት እንደምነግርህ ግን ይቅር እባክሽን። ይኸውልሽ ካሜራ ማቋረጥ እንችላለን። ይኸውልሽ ያን ያህል ብዙ ሰዓት አለን ብዬ አላስብም፣ ግን እዚህ ድረስ መተናል ልናግዝሽ። ይኸውልሽ በእኛ በኩል ሚስጥር ይጠበቃል። ምናልባት ይሄ ቪዲዮ ፊትሽ ተሸፍኖ እንኳን አንቺ የማያስደስትሽ ከሆነ ላይለቀቅ ይችላል፣ ወይም ደግሞ የማይለቀቅበት ነገር ይፈጠራል። ግን አሁን እኔና አንቺ እስቲ እኔንም እንደ ወንድም እንደ አማካሪ እንደ ጓደኛ ተመልከችኝና ያለውን ነገር ለመናገር ሞክሪ እባክሽን። ቀለል ለማለት ሞክሪ። ካሜራ መጥፋት ካለበት ካሜራ መጥፋት ይችላል። ማለት የተረዳኝ አይመስለኝም። ያለው ነገር እኮ ነገርኩ። በቃ ከዚህ የተለየ ነገር መነግር ነገር የለም። በቃ ውጣል፣ ሂድ። ባለቤቴ አሁን መምጫ ሰዓቱም ስለደረሰ እባክሽን ልሽ ተረጋጊ። ባለቤቴ ከመጣ ደግሞ ምንድነው የተፈጠረ ያለው ምናምን ብሎ የሆነ ነገር ግርግር ሊፈጠር ይችላል። ለሱም ግራ ይጋባዋል። እኔ በደንብ ነው የምረዳሽ። አንድ የደበቅሽው ነገር እንዳለ ግልጽ ነው። ምናልባት ሁላችንም የሆነ የምንደብቀው ይችላል። እኔ እኮ የተሰማኝን የተፈጠረውን ነገር ነው የነገርኩ አይደል እንዴ? እንድታግዜ እንድትረዳኝ ነው። ምናልባት ይሄ ነገር ከየት እንደመጣ ግን አሁን ትቼዋለሁ። በቃ ኦልሬዲ ይቅር ትቼዋለሁ። ማለት እንድታግዜ እንድትረዳኝ ነበረ ሳስበው፣ ግን ምንም አስፈላጊ አይደለም። እባክሽን ምንድነው? ምን ማለት ነው እንዴ? በቃ ነገርኩ አይደል እንዴ? ሲጀምር አሁን በቃ ሀሳቤን ቀይሬያለሁ፣ ትቼዋለሁ። እንደውም እስካሁን የነገርኩህን እርሳው፣ በቃ አያስፈልግም። አሁን ሂድ። ባለቤቴ ከመምጣቱ ቤት ብትወጣ ጥሩ ነው። አስፈላጊውን ሌላ ቀን ልጠራ እችላለሁ። አሁን ምንም አልፈልግም። ሂድልኝ በቃ እባክህን፣ ውጣልኝ እያልኩ ነው። ሌላ ምንም አልፈልግም። መናገር ያለብኝ ነገር ነገርኩህ አይደል እንዴ? አውጫው ባለቤትሽ መምጣቱን ሳይሆን ማሰብ ያለብን ጎረቤት አለ። ትኩረትም እንዳንስብ። እሺ ተረጋጊ። አንቺ መጀመሪያ ረጋቢ። እንሄዳለን። ውጣልኝ እያልኩ ነው። ደምደሞ ተረጋጊ። እኔ እኮ ነኝ የጠራው ካረን እንዴ? እኔ ነኝ እኮ እንድንረዳሽ እንድናግዝሽ ነው አይደል የጠራሽ? እና ታዲያ ማውራት ያለብኝ ነገር አሁን ደግሞ ሀሳቤን ቀይሬ ስፈልግ እጠራለሁ፣ ስፈልግ እሸኛለሁ። መብቴ ነው። ለመረጋጋት ሞክሪ። ውጣልኝ እያልኩ ነው። እባክህን አንዴ አረፍ በል። ካሜራውም ይቋረጣል። አረፍ በል እባክሽን። አንዴ ለመረጋጋት ሞክሪ። የተወሰነ ለመረጋጋት ሞክሪ። መጀመሪያ እኔና አንቺ እናውራ። ምንድነው የምናወራው? ነገር የለም። ካሜራው መጥፋት ይችላል። መጀመሪያ ረጋቤ። ይኸውልሽ እባክሽን እሺ፣ ያስጨነቀኝ። እሺ ባለቤቴ ቢመጣስ ምንድነው የሚፈጠረው? ችግር የለውም፣ ምንም አታስቢ። ምን ልታደርግ ነው አሁን? የባለቤትሽ መምጣት አለመምጣት አይደለም። ቢያንስ ምንድነው እኔ የምናገረው ነገር ነገርኩ አይደል? 5-10 ደቂቃ ብቻ ወስደን ያለውን ነገር እናውራ። እሺ አንቺ አረፍ። እሺ ካሜራ አንቺ ችግር የለም። እባክህን አንዴ ካሜራውን አጥፋው ወንድም። ውድ ተመልካቾቻችን ከተወሰኑ ደቂቃዎች በኋላ ተመልሰን መተናል። እንግዲህ ያው ከአዊ ጋር ትንሽ አለመግባባት ተፈጥሮ ነበር። በቀረጻ መሀል በድንገት እንግዲህ መሄድ አለብህ ነበር ያለችኝ። እኔን ስታዋክበኝም ነበር ባለቤት የሚመጣል እያለች እንግዲህ በአስገዳጅ ሁኔታ ማለት ይቻላል እንግዲህ በጉልበት ስታስወጣኝ ነበር። ውድ ተመልካቾቻችን እንግዲህ እንደዚህ አይነት ኬዝ በምንሰራበት ጊዜ እንደነዚህ አይነት ነገሮች ያጋጥሙናል። የእኛን ኬዝ፣ የእኛን እርዳታ፣ የእኛን መፍትሄ ፈልገው የሚመጡ ሰዎች አባብለን ነው መቀበል ያለብን። እኛ በእነሱ ስሜት ነው መሄድ ያለብን። ቤተሰቦች እንግዲህ ለምን አንዳንዴ እኮ ሁላችንም በጓዳችን የምንደብቀው ገመና አለ። ያንን ገመና ለማውራት እንቸገራለን። ምናልባት ለቤተሰቦቻችን፣ ለእናት ለአባቶቻችን፣ ለወላጆቻችን፣ ለልጆቻችን፣ ለጓደኞቻችን ይህንን ነገር እንደመናገር እንልና እንጀምርና ወይ የሆነ ሰዓት ደግሞ የፍርሃት መንፈስ ያድርብንና አንናገርም ብለን ደግሞ ወደኋላ የምንመለስበት አጋጣሚ ነው የሚፈጠረው። ስለዚህ ይህንን ነገር ከግምት ውስጥ ማስገባት መቻል አለብን። ይህች እህታችን የእኛን እርዳታ ፈልጋ ሰዓቷን አጣባ ባለቤቷ በሚወጣበት ሰዓት ነገሮችን አመቻችታ ጠርታን እሷ በቃ ሀሳቤን ቀይሬያለሁ ሂዱልኝ አልፈልግም የእናንተን እርዳታ ብትል እንኳን እኛ ያለውን ነገር ሀዊ ደህና አይደለሽም እንዴ? ምንድን ነው ሀዊ? ይኸውልሽ እኛ ሚስጥር ጠባቂዎች ነን። ምንም ብትይን እኛ ልንቀየምሽ አንችልም። እዚህ ጋር ብትመጪኝ የማይሆን ነገር ብታደርጊን እኛ የምንፈልገው የአንቺን ስሜት መጋራት መካፈል እና ደግሞ እያሰቃየሽ ያለውን ህመም አውቀ ነው ለዚህ ህመም በቂና ዘላቂ የሆነ መፍትሄ ማበጀት ነው።
ማለት ምንድነው ታውቃለህ፣ ብዙ ሰው ያቀኛልና ምናልባት ያለውበት ሁኔታ ምናምን ያዕቆብ እንዲችማ ባለሀብት አይደለች እንደምን እንደዚህ ሆነች ገንዘብ እያላት ምናምን እንዴት እንደዚህ አይነት ነገር ይፈጠራል? አንዳንዴ ስምክ ባልሆነ መንገድ ሲጠፋ ልክ አይደለም እና ለዛ ምን በቃ ሁሉ ነገር ትቼ አምቄ ዝም ያልኩት። ግን በቃ ማለት ህመም እኮ ሌላም ሰው ታሞ እኮ ምናምን ታከመህ ትድናለህ፣ ወይም ደግሞ ሄደህ ህመምን ለሰው ትናገራለህ ወይ ለሐኪም ለዶክተር ታወራለህ። ይህን ግን ለማን ምን ብዬ ሳወራለሁ? ምንስ ብዬ እናገራለሁ? አንተ ራሱ አይገባህም። እኔ መስሎኝ ነው የጠራሁት። በቃ ለዛም ነው። አሁን ግን በቃ አይሆንም፣ ይሆን አይደለም። አልቀሽ፣ ችግር የለውም። እንደፈለግሽ መሆን ትቻለሽ። እንኳን በገዛ ቤትሽ ውጪ ላይም የፈለግሽው ማድረግ ትቻለሽ። ስሜትሽን መግለጽ ትቻለሽ። ቆዩ እኮ ማልቀስ ከጀመርኩ የነገ ከተፈጠረ በኋላ ሁሉም ነገር ከሰው ጋር ለመቀላቀል ሙሉን ለመገናኘት እንኳን እየከበደኝ ነው። አሁን ከሆነ አዩብኝ አላዩብኝ ምን ሆና ነው የሚባለው ነገር ያሳስበኛል። ከዛም ደግሞ አስበው እኔ አይደለም ብቻ ባለቤቴ ከኔ በላይ ምን ያክል እንደሚጎዳን የማስብኩት ምንም ሊገባኝ አልቻለም። ማለት የተፈጠረው ነገር ምንድን ነው? እባክህ እሱ ነገር አትጠይቀኝ። በቃ ምን ልትረዳኝ አትችልም አንተም ብትሆን። እኔ ያለሁበትን ሁኔታ እኔ ብቻ ነኝ የማውቀው። እኔ ብቻ ነኝ ልረዳው የምችለው። ይህ ነገር ብነግርህ ምናልባት አንተ ሚዲያ ላይ አውጥተህ የሆነ ነገር ልታገኝበት ትችላለህ ምናምን። ለእኔ ግን ምን አይነት መፍትሄ ነው ሊያመጣልኝ የሚችለው? ቆይ ምንስ ልታደርግልኝ ትችላለህ? እኛ ሀዊ አንድን ኬዝ እንሰራ ሚዲያ ላይ ለመልቀቅ ብለን ብቻ አይደለም። እኛ ሚዲያ ላይ መልቀቃችን የሚፈጥረው በጎ ጎን ጥሩ ጎን አለው። ይህም ደግሞ የተለያዩ የእኛን ቪዲዮ የሚመለከቱ ተመልካቾች እንዲማሩበት እንዲረዱበት እንደዚህም አይነት ነገር አለ ብለው ይሆናል። ግን አስፈላጊ ካልሆነ አይደለም የተቀረጸው ነገር በዩቲዩብ ላይ መልቀቅ። እስካሁን እኔና አንቺ ያደረግነው ቃለ ምልልስም እንዲደለት ማድረግ እንችላለን። አስፈላጊ ካልሆነ መቅረት ይችላል ምንም ነገር። ይቅርብኝ። ምንም የምናገረው ነገር የለም። በቃ ተው። ሲቀጥል ምን ልነግር እችላለሁ? ማለት በቃ ይቅር እንደነገርኩህ ነው። ይሄ ነገር አስፈላጊ አይደለም። አዊ ምንድነው እሱ? ባለቤትሽ ነው? አዎ። ምን ማለት ነው? አንዴ ተረጋጋ ወንድሜ። አንዴ አይደለም ጭራሽ ምን አይነት ቀብስ የለበሽው? ምንድነው? ምን እያደረጋችሁ ነበር? እሺ ተረጋጋ። ይኸውልህ ወንድሜ ካሜራውን እያየ ነው አይደል? ካሜራ ቤታችሁ ውስጥ ምን እየሰራች ነው? ወይስ ምን በቤታችሁ ይሸጥሽው እንዴ? እሺ ተረጋጋ ወንድሜ። እንደዛ አይደለም። ምንድነው የምረጋጋው? ማን ነው እሱ? አስረጂ። ማን ነው እሱ እኮ? አይደለም ተረጋጋ። ምንድነው የምትርበተበሽው? ከምትርበተበሽ አስረጂ። ማን ነው እሱ? ካሜራው ምንድነው? ካሜራው ምንድነው? ንገረኝ። ስለምን ጎረቤት ነው የምታወሩ? እንደዚህ የለበሽው ውሽማሽ ነው? እሱ ውሽማሽ ነው? እኔ በሌለበት ሰዓት እየመጣሽ ከሱ ጋር የምትጫወቹ ማለት ነው? አረ እንደዛ አይደለም። ቆይ ተረጋጋ አንዴ ወንድሜ። ይቅርታ አንዴ። ይኸውልህ እኔ ጋዜጠኛ ሚኪያስ እባላለሁ። አንተ ማን ስለሆንክ? ምን አገባኝ? ምን አገባኝ? ምንድን ነው የምረጋጋው? ቆይ ንገሪ። እንደዚህ ያለ እንደዚህ ጭራሽ እኔ ፊት ለፊት ምንም ወስኑ ሀዊ። እኔ ከዚህ በፊት እንደዚህ ላስረዳ ነው። እኔ ጋዜጠኛ ሚኪያስ እባላለሁ ከጎጆ ቻናል ላይ መጥቻለሁ። ለምን እዚህ እንደመጣ ስለ ጋዜጠኝነት አልገባኝም። የራስ ጉዳይ
አንድ ቆይ እባካችሁ ተረጋጉ። ይመስለኛል ውጭ ላይ በረንዳ ላይ የሰው ድምፅ እየሰማሁ ነው እና ወደዛ ትንሽ ገባ ብለን ነው። አንተ እንደምታስበው አይደለም። ይኸውልህ ተረጋጋና እያንዳንዱ ነገር አስረዳሃለሁ። ወንድሜ ያለውን ነገር እናስረዳ። እኔ ጋዜጠኛ ሚኪያስ እባላለሁ። ከጎጆ ዩቲዩብ ቻናል የመጣሁት ምናልባት የማታምነኝም ከሆነ አሁን ጫማዬን አውልቄ እንደዚህ በስሊፐር ስገባ አንተ እንደምታስበው አይደለም። ያው እቤት ክብር የተከበረ ነገር ነው። በጫማዬ ቤት ውስጥ ላለመግባት ፈልጌ ነው። እንደምትመለከተው ደግሞ 2 ካሜራማኖች ይታዩዋል። ብቻዬን አይደለም የመጣሁት። ማለት ይቺ ሴት እህቴ ናት። ከ2 ቀን ውጭ አላቃትም። ከእህትነት የዘለለ ምንም አይነት ነገር የለም በመሀላችን። ሲቀጥል ደግሞ እኔ ወደዚህ የመጣሁት እሷ የኔን እርዳታ ፈልጋ ስለሆነ ነው። ያለውን ነገር እናስረዳ። አሁን ይገባኛል። ቆይ ችግር የለውም። እኔ ያስረዳዋለሁ። ያለህበት ሁኔታ ይገባኛል። አባወራ ነህ በገዛ ቤት። ወንድ ልጅ ስታይ ምን ልታስብ እንደምችል መገመት አያቅትም። በዚህ አጋጣሚ በጣም ይቅርታ ካለ ፍቃድ አባወራ እንደመሆነ መጠን ቤት መተን እየቀረጽን ስለሆነ ከልብ ይቅርታ እንጠይቃለን። ግን ያሉትን ነገሮች እሷ ራሷ ታስረዳለች፣ ለምን ጉዳይ እንደመጣን። የመጣንበትም እንግዲህ ስላጋጠማት ከፍተኛ የሆነ ህመም መፍትሄና እርዳታን ለማግኘት ነው እኛ ወደዚህ የመጣ ነው። ታዲያ እንዴት ለምን አልነግርሽም? ታዲያ ስለጨነቀኝና በቃ እንዴት ነው ሳታናግሪኝ እነሱን ትጠሪያለሽ? ቤት ውስጥ በኋላ ቢያንስ ማታ ቁጭ ልናወራለን በስርዓት ብዬ ስላሰብኩ ነው። እኔ እኮ ሌላ ነገር ነው የመሰለኝ። እሺ እዚህ ጋር ነገር ቢፈጠር ነው ምን ነበር የሚሆነው? እንዲህ በመተውስ ኖሮ ይሄን ልጅ ምንም ችግር የለውም ወንድሜ። እኔ ማለት እኛንን እኮ አይደለ እዚህ ጋር የመጣ ነው። በገዛ ቤት መተን አይደለም መምታት ምንም ብታረገን አይፈረድብም። ይኸውልህ አሁን የተፈጠረው ነገር አንዴ አለመግባባቱ ተፈጥሯል። አሁን ግን ተግባብተናል ብዬ አስባለሁ። ምናልባት ግን አንተ ምቾት እንዲሰማ ያለውን ነገር በስልካችን ጎጆ ቲቪም የመጣንበትን አድራሻ፣ አይዲ፣ መታወቂያዎቻችን ሁሉም ነገር እናሳያለን። ምቾት እንዲሰማ ካሜራው መጥፋት ይችላል። እንደዛ ይሻላል። ያው አንድ ጊዜ መጣሁ እንግዲህ ስላንቺ ያው ስለሷ እንትን ስለሆነ የሷን ችግር የለውም። ያለውን ነገር እናሳያለን። አንተ ያሉትን ነገሮች አሳይተን ማመን ካልፈለግ ወይም ደግሞ ቅሬታ ካለብህ የምትፈልገውን የህግ አካል ጠርተህ እኛን ማስወጣትም ማሳሰርም የፈለግከው ማድረግ ትችላለህ። በዚህ ይኸውልህ ሙሉ እምነቴን ነው የምሰጠህ። አንዴ ካሜራማን ካሜራውን አጥፎ ያሉትን ነገሮች በደንብ ላስረዳው። ውድ ተመልካቾቻችን እንግዲህ ከተወሰኑ ቆይታዎች በኋላ ዳግም ተመልሰናል። ያው ካሜራ ማጥፋት ስለነበረብንና ለአብርሃም ደግሞ ያሉትን ነገሮች በደንብ ክሊር አድርገን ማሳወቅ ነበረብን። ያው ስለ አመጣጣችንም ስለ ማንነታችንም በደንብ እኛን የሚገልጽ አይዲዎችን መታወቂያዎችን በማሳየት እንዲሁም ደግሞ ስለምንሰራቸው ስለተለያዩ የክትትል በጎ ስራዎች በዩቲዩብ ቻናላችን ላይ በተለቀቁት ቪዲዮዎች ልናሳየው ችለናል። ውድ ተመልካቾቻችን እንግዲህ ያው በዚህ አጋጣሚ አብርሃምም አይፈረድበትም። ያው በቤቱ እንግዲህ ባልጠበቀው ሁኔታ ወንድ ሲያይ ምን ሊያስብ እንደሚችል አባወራውም እንደመሆኑ መጠን ከባድ ነው። ያው ከዛ አንጻር ያለውን ነገር እርስ በርስ ተግባብተናል ማለት ይቻላል። አሁን ምንም የሚያቃቅርም ሀሳብ የሚሆንብንም ነገር የለም። በዋናነት እንግዲህ አሁን ዳግም ካሜራውን ያበራንበት ምክንያት አንድ ይህንን ኬዝ ጀምረነዋል፣ አንድ ይህንን ጉዳይ ጀምረነዋል። በተለይ ደግሞ ሀዊ እንግዲህ ረጅም ሰዓት ስትጨናነቅ ነበር። እንዲሁ የተወሰነ ነካነካ አድርገን ከሀዊ ጋር ያደረግነውንም ቆይታ ቃለመጠይቅ አሳይቸዋለሁ፣ እንዴት ስደነግጥ እንደነበር እሱ ባለቤቷ አብርሃም መጣ አልመጣ በሚል ፍርሃት ውስጥ እንደነበረች ያሉትን ነገሮች ስላሳየሁት እንግዲህ አንደርስታንድ አድርጎናል። ስለዚህ ስላሉት ነገሮች እንትን ብንል ቅድም ሀዊም እየጀመረችልን የነበረው ነገር ነበር። ያው እንግዲህ ሚኪ እንደነገርከኝ ባለቤቴ ሀዊ
ከተጋባን እንግዲህ አሁን ያው ወደ 8 ወር አካባቢ እየተጠጋን ነው። አሁን ድፍን 7 ወር ሆኖናል። ያው ከተጋባን በኋላ ምንም አይነት እንደዚህ ይሄ ነገር ተፈጥሮ አያውቅም ነበረ እና እንግዲህ ከተጋባን ኦልሞስት ከትንሽ ጊዜ በኋላ ነው ይሄ ነገር የተፈጠረው። ለጫጉራ ብለን ወጠን ነበረ ወደ ሰሜኑ ወደ ደቡብ አካባቢና እዛ ያው ጫካ ምናምን ነውና በቃ ከዛ በኋላ ነው እንግዲህ ይሄ ነገር የተፈጠረው ማለት ነው። እኔ ግራ ገባኝ፣ በጣም ነው ግራ የገባኝና እኔ ሳስበው ግን እንግዲህ ያው የሷ ነገር በጣም ነው የሚከብደው። እኔ ምንም ልልክ አልችልም። በቃ ከዚህ በላይ በቃ ከአቅሜ በላይ ነው የሆነውና በቃ ምንም በቃ ብዙ መፍትሄ ፈልጌላታለሁ፣ ግን በቃ ምንም ሊስተካከል አልቻለም። በቃ እኔ እንደማስበው ከሆነ እንግዲህ ይሄ ነገር ሊፈጠር የሚችለው እንደዚህ ነገር የሚሆነው ያው ቡዳ ምናምን ሲባል ነው ማውቀውና እኔ ሚስቴን እንደዛ ነው ማስበው። በቃ ሁሌ ማስበው በቃ ቡዳ እንደበላት ማስበው። አንድ ጓደኛ አለች በጣም የምትቀና ጓደኛና በቃ እሷ ናት እንደዚህ ለዚህ ነገር የዳረገቻት እሷ ናት። በቃ እኔም ከእሷ ጋር አትግጠሚ ብዬ ነግሬያታለሁ። ሀውዬ እንደዚህ አትበይኝ፣ እኔ ሁሌ ተረጋጋ ትበይኝ። ቅስሜ እኩል እኮ ነው ከአንቺ እኩል ነው ቅስሜ የተሰበረው። አሁን ላይ በቃ ምንም ሰላም እየተሰማኝ አይደለም። እኔ እንደምታውቀው እኔ እሷን ከማግኘቴ በፊት በቃ ምንም የሌለኝ አይነት ሰው ነኝ እና ያው እንግዲህ ብዙ ነገር ነው ያሳለፍኩት በህይወቴ ላይ ብዙ ውጣ ወረዶችን አሳልፌያለሁና ያው እሷን ካገኘኋት በኋላ ያው እግዚአብሔር ይመስገን ለእንደዚህ ነገር ይሄን ለመሰለ ቤት በቅቻለሁ። እኔ ምንም አይነት ስልክ አሁን እንደ ወንድ ልጅ ሆኜ ስነግርህ ምንም አይነት ገቢም የለኝም ምንም ነገር የለኝም ነበርና እንደ አጋጣሚ እሷ መጣ ነው ህይወቴን የቀየረችልኝ። ከህይወትን ከዚህ ማለፍ አይደለም ብዙ ታሪኮችን አሳልፌያለሁ። ለምሳሌ አሁን ምንም ቤተሰብ አልባ ነበርኩ። በዚህ እኔ አሁን ላይ ምንም ነገር የለኝም ማለት የራሴ የምለው ነገር የለኝም እና በቃ ምንም በሌለኝ ሰዓት ነው እሷን አገኘኋት ማለት ነው። እና በቃ እሷ ብዙ ነገር ነው የለወጠችልኝ። እሷ እንደዚህ ስትሆን ደግሞ በጣም ነው የጨነቀኝ። በቃ ብዙ ነገር ማሰብ የጀመርኩትኝ በቃ በጣም ያሳስበኛል። አሁን ጠዋትም ማታም ተነስቼ ምግብ በለው አትበለው በቃ መብላቱን አይደለም ማሰብ ያለብህ በቃ የሰው ልጅ ወጡ በሰላም መግባቱን ነው። እሷ ደግሞ እንደዚህ ሆና ሳያት በቃ እኔ በጣም ነው የጨነቀኝና ምን እንደምል አላውቅም። እንግዲህ እንደምታስበው አሁን እሷ ከቤት ሳትወጣ 5 ወር ሆኗታል። እንግዲህ ያው እንደነገርኩ ከመጋባታችን በፊት የራሷ ሬስቶራንት አላት፣ ትልቅ ሬስቶራንት እና እሱ ሬስቶራንት አሁን ላይ ያው ከተጋባን በኋላ የራሴ የሚባል ነገር የለም እና ሬስቶራንቱን ሁሉም ማለት አጠቃላይ እኔ ያስኩት ማለት ነው። እና ያው እሷ ሌላ ብዙ ስራዎችን ትሰራለች። በጣም ጥሩ ልጅ ናት እሷ ማለት እንግዲህ አሁን ላይ ሬስቶራንቱ የጋራ ሆነ ሬስቶራንቱ ማለት ነው። እና አሁን ላይ ሬስቶራንቱን የጋራ ሲሆን እኔ የሚይዘው ማለት ነው ሬስቶራንቱን። እንግዲህ ያው ብዙ ነገሮችን የምትሰራው እሷና አሁን ከሬስቶራንቱ ሌላም ብዙ ነገሮችን የተለያዩ ቢዝነሶችን እንደምትሰራ ነግራኛለች። በተለይ ደግሞ ከመታመሟ በፊት በነበረው ህይወቷ የተለያዩ የውጭ ሀገራት በመሄድ እንግዲህ የተለያዩ ማቴሪያሎች እንደምታስመጣ ያው እቃዎችን እያስመጣች እዚህ የምታደርገውና ያው ከመታመሟ በፊት እንግዲህ እየወጣች የተለያዩ ሀገሮች እየሄደች ነው ጥሬ እቃዎችን አምጥታ እዚህ የምታስረክበው። እዚህ የሚጋጠሙ እቃዎች ምናምን ካሉ እነሱን ታደርጋለችና በጣም ብዙ ነገሮችን በጣም ጠንካራ ሴት ናት። አሁን ላይ እንደምታያት እንደዚህ ወድቃ ስታያት ነው አሁን ላይ በጣም ቅስሜ የተሰበረው። አሁን ላይ በቃ በጣም ከባድ ነው። በቃ ምን እንደምል አላውቅም። በቃ በጣም ከባድ ነው። በቃ አሁን ላይ ህይወት በጣም ለኔ ከብዶኛል እና እሷ እንደዚህ ሆና ማየት ለኔ በጣም አብርሽ፣ እኔ አሁንም ቢሆን መፍጠን መቸኮል አልፈልግም። 5 ወር ሙሉ ስራ እንዳትሰራና ከዚህ ቤት እንዳትወጣ ያረጋት ሆዷ ላይ እና ጀርባዋ ላይ የበቀለው ብቅ ያለው ዘለላው ወፍራም የሆነ ያላችሁኝ ጸጉር እሱ ብቻ ነው ብዬ አላሰብም። አሁንም ደግሜ የምነግርህ መፍጠን መቸኮል አልፈልግም። ያው ምናልባት ሌሎችም ነገሮች ሊኖሩ ይችላሉ፣ የግል ነገሮች። ያው እነዛን ነገሮች ደግሞ እናንተ ስትነግሩኝ ነው እኔም እንትን ምለው። ከትዳራችሁም የተረዳውን ነገር በጣም ጠንካራ ለብዙ ሴት እህቶቻችን አርአያ መሆን የምትችል ጀግኒት ሚስት እንዳለችን የተረዳሁት። አንተም ብትሆን መልካም ሰው ነህ። ግን አሁን ደግሞ እዚህ ቀረጻ እያደረግን ያለነው ጊዜ ለማቃጠል ለከንቱ ነገር ወይም ደግሞ ለመዝናኛ ነገር አይደለም፣ መፍትሄ ልናገኝበት ነው። አብርሽ በተለይ ደግሞ ቪዲዮዎቻችንን ካየ በኋላ በእኛ ላይ ያለ እምነት እንዲጨምር ነው ያደረጉት እነዛ ቪዲዮዎች። ማለት በትንሽ ደቂቃ ውስጥም ብትሆን ያሉትን ነገሮች ለማሳየት ሞክረናል፣ በትሬለርም ቢሆን
እስቲ ስለዚህ ነገር እህታችን ሀዊ ስላጋጠማት ነገር በደንብ ብናወራበት። ያው ሚኪ እንደነገርኩ ነው እንግዲህ ያው ከውጭ ሀገር ከተመለስን በኋላ ጫጉላችንን መጀመሪያ ጊዜ ውጭ ያደረግነውና ጫጉላችንን ከዛ ከተመለስን በኋላ እንግዲህ ወደ ተለያዩ እዚህ ኢትዮጵያ ላይ ሆነው አገር ውስጥ እንደዛ ቫኬሽን እያደረግን ነበረ። ያው እዛ አካባቢ ደግሞ ምንም ነገር አፈር ነው ያለው። አፈሩ ደግሞ አይሆንም። እኔ እንደነገርኩ ነው በቃ ያቺ ጓደኛዋ ናት። እኔ ያቺ ጓደኛዋ ምንም አልወደውም። በቃ ነገር አይደለም ሀዊ ምን መሰለሽ፣ ያቺ ጓደኛዋ እኔ ምንም አልወዳትም። በቃ ነገረ ስሯ በቃ ተንኮል መሰራ ይመስለኝ እኔ ሳስበው። አሁን እንግዲህ እንደምታያት እቺ ጠንካራ ናት። እንደምታውቃት በሚሊዮነር ነች ማለት ትችላለህ። ሚሊዮነር ናት እንጂ በዛ ላይ እንደዛ ናት። እና በቃ እኔ ከጎኗ ስትይ በቃ ምንም አይጥመኝም። በቃ ነገረ ስሯን የምታወራው የምጠይቃት ጥያቄ ምናምን የምትላት በቃ እስካሁን ድረስ እኔ አስባለሁ በእሷ ምክንያት ይመስለኛል። እኔ እሷ አደረገች ነው ይመስለኝ። በቃ እንደኔ የሚመስለኝ የሆነ ነገር የሚቀባ ነገር አምጥታ ወይ ደግሞ ሰጣት ወይም ደግሞ ይሄ ሎሽን እንደዚህ ብዙ ሎሽኖች ነው እሷ እንግዲህ ጊፍት መጣልኝ ብላ የምትቀበለው። ይሄ ጓደኛዬ ጊፍት ነው ብላ የምንነግረኝ እና በዛ ነው ይሄ ነገር በዛ ነገር ከመጣ ብዬ ነው የማስበው እንጂ ሌላ ነገር እኔ እስካሁን ድረስ እንግዲህ እንደምታስበው ከተጋባን እንግዲህ ኦልሞስት ወደ 8 ወራችን ተጠጋን። አሁን ቫኬሽን ላይ እንግዲህ ከነበርን ከቫኬሽን በኋላ መጣ ራሱ ከዛ በኋላ ራሱ 1 ወር ከምናምን ላይ እኮ ደህና ነበረች። ከዛ በኋላ ነው ይሄ ነገር የጀመራት። ግን እኔ አሁን ላይ እንዴት ብዬ ነው ቫኬሽን ላይ ያለን ምንም አይነት ነገር ምንም የለም። በቃ እኔ በዛ በነበርንበት ሰዓት በጣም ቆንጆ ጊዜን ያሳለፍነው እንጂ ያርገናል በደንብ በጣም ደስ የሚል ነው። ቦታው የሆነ እንትን ነው እንዴ ልበልክ፣ ጽዱ ቦታ ነው። ምንም ነገር የለም። ደስ የሚል ቦታ ነው። ነፋሻማ ነው እና ያ በዛ ቦታ ላይ ባለንበት ሰዓት ምንም አይነት ነገር ይሄ ነገር ሊፈጠር አይችልም። ያው እንደነገርኩ ነው እንግዲህ ያቺ ጓደኛዋ ምንም አልጣመችኝም። እኔ ሁሉ ነገር እንደሷ በቃ እሷ ናት ያደረገችው ይሄን ነገር። ሌላ ሰው ማንም ሊያደርግ አይችልም። ለምን በለኝ እቺ ልጅ እዚህ ጋር በጣም ብዙ ነገር ነው ያላት። ትቀናለች አይደለም። በቃ ይበቃችኋል። ምንድን ነው እናንተ እንደምታስቡት አይደለም። እኔ ህመሜና ስቃይን አውቀዋለሁ። ምንድን ነው ሀዊ ችግር አለ? እንደዚህ እንደሆነ ሁሉ ነገር አውቀዋለሁ። ሀዊ ማለት ሀዊ ተረጋግሽ። ሀዊ ተረጋግሽ። ምን መሰለህ ሀዊ ተረጋግሽ። ምንድን ነው ልነግርህ ብዙ ጊዜ ሞክሬያለሁ፣ ብዙ ነገር ጥሬያለሁ፣ ግን በጣም ስላቃተኝ እስከዛሬ ስለከበደኝ ነው እኮ። ተረጋጋ። እያንዳንዱ ነገር እነግራችኋለሁ፣ ሁሉም ነገር በቃ እኔ ከዚህ በላይ አልችልም። በቃ አቅቶኛል። ሁሉንም ነገር እነግራችኋለሁ እያለች ነው። እሺ ችግር የለም። አንቺ ረጋ በይ። ችግር የለም። አብረሽ ቆይ፣ ቁጭ በል። እሺ አረፍ በይ አንቺ። ቆይ ቁጭ በል። ተረጋጋሽ እኮ ምንድን ነው? ቆይ ከኔ ደብሽ ምን አልችልም። ከዚህ በላይ ምን ነገር መቋቋም አልችልም። ምንድን ነው ንገሪና። ምንድን ነው? ቆይ ወንድሜ የምታውቀው ነገር አለ? ቆይ እኔ ምንም አውቀው ነገር አለ? ቅድም የነገረች ነገር አለ? እሺ አንዴ እንስማታለን መሰለህ። እኔና አብርሽ እየተዝናናን ቫኬሽን በሄድንበት ታይም ነው ነገሮች የተፈጠሩት። ምን ተፈጠረ ታሪክ? ምንድን ነው የተፈጠረው? ሀው ምንድን ነው የተፈጠሩ ነገሮች? ቆይ ችግር የለም አብርሽ አንዴ ስለሆነ ነገር ደግሞ ይቅር በለኝ። በቃ ይቅር በለኝ እና እኔና አብርሽ እየተዝናናንበት ባለበት ጊዜ ቫኬሽን በሄድንበት በወጣንበት ጊዜ ማለት ነው እዛ ጫካ ውስጥ ድንኳን ዘርግተን ነበረ። የጉዞ ድንኳን ነው? አዎ የጉዞ ድንኳን ነበረ። እዛ ውስጥ ነው ያው ዝናብም ፀሐይም ብዙ ነገሮች ስለሚኖሩ እዛ ድንኳን ውስጥ ነው የምናድረውም። በቃ ብዙ ነገሮች የምናሳልፈውም እዛ ውስጥ ነው እና ስንፈልግ ጫካ ውስጥ እንጆይ እናደርጋለን ምናምን እና አንዳንዴ እሱ ቀን በሚተኛበት ጊዜ መጣው ብዬ ማለት ትቸወጣለሁኝ ብቻዬን እንጆይ ለማድረግ ምናምን እዛ ጫካ ውስጥ ብቻዬን ዞር ብዬ ነገሮችን ለማየት ምናምን ሞክራለሁኝ እና በዛን ጊዜ እዛ ጫካ ውስጥ ምን ተፈጠረ መሰለክ? እኔ ብቻዬን እየተዝናናሁ ጫካ ውስጥ ዞር ማለት አንዳንድ እንስሳቶችን አራዊቶችን ምናምን በቃ እነሱን ጎበኝ ነበር ምናምን እና ዝንጀሮ ማለት ነው ከሱ ጋር ማለት ቀረብኩትና ላላምደው ምናምን ሞከርኩኝ።
የዱር እንስሳቶች ጋር ምናምን አላለ የምትቀራረበት እንጆ የምታደርግበት እና ከሱ ጋር ምናምን እየተቀራረብ ምናምን በቃ እንጆ እያረኩ ምናምን እያለ ሰውነቴን ያካካኝ ጀመር። ከዛ እኔም ዝም ብዬ እንደ መዝናኛ አድርጌ ነበር የቆጠርኩት፣ ቀለል አድርጌ ማለት ነው። ቆይ ተረጋጋሽ፣ የነገርኳችሁ አይደል እንዴ? ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገው የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። እኔ አስቤው አይደለም፣ በቃ ነገሮች ሳላስባቸው የተፈጠሩት። ምን ሳነካካሽ? በቃ ሰውነቴን ሲነካካኝ ምናምን ይሄ ፀጉር ምናምን መለባበስ ደግሞ በጣም ነው የሚወዱትኝ። ከዛ እንደዚህ ምናምን ሲነካካኝ ምናምን በቃ የሆነ ነገር ውስጥ እየተሰማ ይመጣ፣ የሆነ ሰውነቴ ላይ ደስ የሚል ነገር ተሰማ ማለት በቃ ስራ ነገሩ ምናምን ይሄ ሰው ይሄ ከባሌ ጋር እንጆ የማደርግባቸው እያንዳንዱ ነገሮች በቃ ተመሳሰለብኝ። ሰውነቴን ሲነካካኝ መጀመሪያ ፀጉሬን ነበረ ሲነካካኝ የነበረው። ከዛ በቃ ከሱ ጋር ምናምን ይሄ እየተነካካን እሱም ስደባብሰው ምናምን ከዛ መገለባበጥ ጀመርን ምናምን። ቆይ ማለት እንዴት ዝንጀሮ እንስሳ ነው አይደለ? እንዴት እያልሽን ያለሽ እኮ ከዝንጀሮ ጋር ወሲብ ፈጸምኩ ማለት ከእንስሳት ጋር ከእንስሳ ጋር ወሲብ ፈጸምኩ እንዴት አልገባኝም። አታውቃቸውም እንዴ? እነሱም እንደ ሰው ናቸው። በቃ ሰዋዊ ድርጊት ነው የሚያደርጉትኝ። ስራ ነገራቸው ሙሉ በቃ እንደ ሰው ነው እያንዳንዱ ነገራቸው ማለት ነው። ስለምታወሪው ምለው ነገርማ እንደምትሰማው ነው እያወራሉት ነገር አይገባም እንዴ? እያለሽ እኮ ምንም እየገባኝ አይደለም እኮ እኔ የምትይው ነገር ምንም እየገባኝ እኔ ላምንሽ ምንድነው? አዎ ከዝንጀሮ ጋር ወሲብ ፈጽሜያለሁ። ከሱ ጋር በቃ ብዙ ነገሮችን በቃ ስሜት ውስጥ ገብቻለሁ። እንደ ሰው ነው ሁሉ ነገር ሲያደርገኝ የነበረው። የኔ ወንድም ተረጋጋው። ይሄ ነገር የምታወራው ወይ እንደዚህ ይሄ ነገር ስለተፈጠረባት ምናምን በቃ እንትን ብላ የሆነ እንዴት ነው የምታስበው? ማለት ዝንጀሮ ማለት እኮ ድሮ ምንድነው ሰው የመጣው ከዝንጀሮ ምናምን ይባል የለ። ስለዚህ ማንኛውም ነገር እንደኛ ያደርጉታል። ኑሯችን ሊለያይ ይችላል፣ ግን ሲታዩ ሰው ላይ መስል ይችላል። ግን ተግባራቸው ያናቸው ከንሳ እንዴ ነው። አንተ ስላልገባ ነው የተፈጠረው። ያንደው እኔ ነው የማውቀው። ልክ እንደ ሰው ነው የሆነው። ልክ አንተ እንደምትሆነው ላይ ነው። ዝም በይ ምንም አታውሪ። ዝም በይ አላመንከኝም? እንዴት ይሄ ነገር ፀጉሩ እንኳን በደንብ አይተው ከሆነ የዝንጀሮ ፀጉር አይታታክም እንዴ? እናት በቃ እዛ ጋር ነው ይሄ ነገር ተመሳሰለብኝ። ለማንም መናገር ስላልቻልኩ ነው፣ ስላቃተኝ ነው እንጂ እኔ ቅድም ሲጀምር ምንም አልጣመኝም። ከዚህ በላይ ትዳሬ እንዲበጠበጥ አልፈልግም። እባክህ ውጣ። የሚገርሙ ደግሞ ማለት ነው ከዚህ በላይ ትዳሬ እንዲበጠበጥ አልፈልግም። የኔ ወንድም ሚኪ መጀመሪያም ሲጀመር መጀመሪያም ደስ ያለ ነበር። የኔ እናት ልሽ እሱን አትመኘው ልሽ አንተ ነህ ሲጀመርኩ ለዚህ ጤነኛ አንተ ነህ። መጀመሪያም ሲጀመርኩ ያደረኩ ነገር እኮ አለ። ምንድን የምታወሪው? ምንድን ነው ሰማሽ? ቆይ እኔ እሱ ነው እሱ እኮ ያንዳንዱ ማስረጃ ስለምን ማስረጃ ነው? የኔ ወንድም ናውጣ ምን ይሰራል? ቆይ ለመረጋጋት ሞክር። ምን መረጋጋት? ቆይ ማለት እያንዳንዱ ነገር ማስረጃ አለኝ ስልኬ ላይ ማለት አታውሪ። እንደዚህ ብለሽ አታውሪ። የምን ማስረጃ ነው ያለው? ማለት ከሱ ጋር ፎቶ የተነሳው ከዝንጀሮ ጋር ማለት ነው። እያንዳንዱ የተነሳው ፎቶ የእርቃን ፎቶም አለ። አልገባኝም። የእርቃን ፎቶ ማለት ከሱ ጋር ስናደርግ የነበረው እያንዳንዱ ነገር
እንደውም አንድ ቀን ብቻ እኮ አለን ተደጋጋሚ ነው ያደረግነው በጣም ብዙ ጊዜ ማለት ነው። በቃ ደስ እያለ ይመጣ ከዛ ከሱ ጋር እንደውም ማለት ነው እንደውም አታስታውስም የሆነ ጊዜ በኋላ ጸባይ ከግንኙነት ጋር ማለት የተያያዘ ነገር አልቀየርኩብም እንደውም ዛሬ አልችልም ዛሬ ማድረግ አልፈልግም ከዛ በፊት ብያውቃለሁ አላውቅም ለአንተ የሆንኩትን ነገር እያንዳንዱ ግን ታውቃለህ ማስታወስ ከቻልክ እያንዳንዱ ጊዜ ከእሱ ጋር ግንኙነት አድርጌ ከመጣሁ አንተ ጋር ምንም ነገር ላቅፍ እንኳን ራሱ እንደማልችል ታውቃለህ ማለት አንተ አታስተውለውም ከዝንጀሮ ጋር ማለት ነው ሴክስ ስናደርግ በቃ በጣም ደስ የሚለኝ በጣም የሚጣፍጠው የዝንጀሮ ደግሞ በጣም ነው የሚለየው ለምን እንደሆነ አላውቅም ግርም ከአንተ ጋር ከማድረግ ከእሱ ጋር ሳደርግ ነው ደስተኛም እርካታ የሚሰማኝ እኔ የሆነት እኔ ራሴ ታምር ነው የሆነብኝ ምን እያወራሽ ነው? በቃ ያ ነገር ከተፈጸመ በኋላ ታውቃለህ ከአንተ ጋር ግንኙነት ቀንሷል ሴክስ ከለክላለሁ አብሬ መተኛት መከለክላለሁ ለዛም እኮ ነው ከአንተ ጋር ከመተኛበት ጊዜ አላደርግም ያልኩ ቀን አታስታውስም አንተ ጋር ተኛም ስታቅፈኛ እንዳታቅፈኝ ብዬ አላውቅም እና ታዲያ ከእሱ ጋር ስለማድረግ ከዝንጀሮ ጋር ሴክስ ስለማድረግ እኮ ነው ወይኔ ጉዴ ምንድነው ማድረግ ያለብኝ ንገረኝ እባክህ ነቃ አብርሃም አንደኛችሁ ካሜራውን ዝቅ አድርጉት በዚህ ሁኔታ መጣት አንችልም